በዛሬው ዕለት በአዲስ አበባ ውስጥ የተለያዩ ለሽያጭ የወጡ የቤት መረጃዎችን ይዤላችሁ መጥቻለሁ። በተጨማሪም እጃችን ላይ ያሉ የሚሸጡ ቤቶች አነስ ስላሉን የሚሸጡ ቤቶችን እንፈልጋለን፣ ሻጮች ካላችሁ አድርሱን። እንዲሁም ቦታዎችን ስትገዙ ጥንቃቄ አድርጉ። በተጨማሪም ባዶ ቦታም ያላችሁ ሻጮችም ሆናችሁ ባለ ንብረቶች ጥንቃቄ እንድታደርጉ ሙሉ መረጃውን እንደሚከተሉ አቅርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዛሬው ዕለት በአዲስ አበባ ውስጥ ለሽያጭ የቀረቡ ምርጥ ዘመናዊ ቤቶችን በጥሩ ዋጋ የምትገዟቸውን ሰብሰብ አድርጌ ይዤላችሁ ቀርቤያለሁ። በመጀመሪያ ደረጃ ዛሬ ያመጣሁላችሁ የቤት መረጃ እንግዲህ ሁሉም በእርግጥ በአዲስ አበባ ውስጥ የሚገኙ ናቸው። ብትገዟቸው የሚያዋጡ እጅግ በጣም ምርጥ የቤት መረጃዎች ሲሆኑ ቀዳሚ ያደረኩት ብር ፈልገናል፣ በአስቸኳይ መሸጥ አስበናል ብለው ለእናንተ እንግዲህ ብታዩት እንዲሁም ገዥ ከሆናችሁ መታችሁ ብትገዙት ይጠቅማል ሊበጃ ብዬ በማሰብ ይዤላችሁ መጥቻለሁ። ስለዚህ ይህን ቤት የምታገኙት ከዋና አስፋልት ቢበዛ 150 ሜትር ገባ ብሎ ነው። ጥሩ የመኖሪያ መንደር ላይ ነው። ይህን ቤት የምታገኙት አቀማመጡ ወደ ማታ ፀሐይ ወይም ደግሞ ወደ ምዕራብ ሲሆን አካባቢው ምርጥ የመኖሪያ መንደር ኮምፓውንድ ውስጥ ተመሳሳይ አይነት ቤቶችም የሚገኙበት አካባቢ ሲሆን በ150 ካሬ ሜትር ስፋት ላይ ያሉ ናቸው። በአብዛኛው አካባቢ ላይ ያሉት ቤቶች ማለት ነው። ስለዚህ ይህን ቤት በእርግጥ እኔ እንዳየሁት ከሆነ መጠነኛ ማስተካከያ ይፈልጋል። ከዛ ውጭ ግን እጅግ በጣም ቆንጆ ቤት ነው። በ16 ሚሊዮን 500 ሺህ ብር ለሽያጭ ቀርቦላችሁ ነው የሚገኘው። ብትገዙትና ማስተካከያ ደግሞ የተወሰነ አስቀንሳችሁ ቤቱን እንግዲህ የራሳችሁ ብታደርጉት ይጠቅማችኋል ባዮች ነን። ሌላኛው መረጃችን ደግሞ በቦሌ ቡልቡላ እጅግ በጣም በምርጥ ዋጋ ለሽያጭ የቀረበ ዘመናዊ ቤት በአስቸኳይ እንዲሸጥ ተፈልጎ ገበያ ላይ ወጥቷል። እሱን ቤት መግዛት የምትፈልጉ ካላችሁ እሱንም ነገ ዛሬ ሳትሉ መታችሁ እዩት። በውስጡ ወደ 7 የሚጠጉ መኝታ ክፍሎችን የያዘ 2 ሳሎን እንዲሁም በቂ የመኪና ማቆሚያ ያለው ሲሆን በ250 ካሬ ሜትር ግራውንድ ፕላስ 3 ወይም ከፍታው 3 ተደርጎ የተሰራ በአካባቢው ካሉት ቤቶች ታላቅ ዋጋ ማስተካከያ ተደርጎለት በፍጥነት ብር ተፈልጎ ለገበያ ቀርቦ ነው የሚገኘው። እሱን ቤት እንግዲህ መታችሁ እዩት፣ ይጠቅማችኋል፣ ይበጃችኋል ብለን እናስባለን። በካሽ ለምትገዙ ብቻ ነው ገበያ ላይ ቀርቦ የሚገኘው። አሁን ገበያ ላይ የወጣበት ዋጋው እጅግ በጣም የሚገርም ነው። 55 ሚሊዮን ብር ነው። ምናልባት በዚህ አይነት ግንባታ ላይ ያለቁ በጣም ጥሩ የፊኒሽንግ እቃዎችን የተጠቀሙ ቤቶች ከ85 ሚሊዮን ብር ጀምሮ በቦሌ ቡልቡላ ገበያ ላይ እንዳሉ ሁላችሁም የምታውቁት ነው። ነገር ግን ይህ ቤት እጅግ በጣም ምርጥና የቀረበበት ዋጋም ገዥ ሆኖ ለመጣ የማይጠበቅ እድል ነው ብለን እናስባለን። ስለዚህ ቤተሰብ ያላችሁ ወሳኝ ቤት ፈላጊ ካላችሁ እንግዲህ በቂ መኝታ ክፍሎችንም ይዞ የሚገኝ ሲሆን በ55 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። እናንተ ጋር የሚጠበቀው መቶ ቤቱን ማየትና መውደድ ነው። ከዛ ውጭ ቁጭ ብላችሁ ማውራት፣ መነጋገር፣ ፋይሉን በደንብ ማጣራትና ወዲያውኑ ገዝታችሁ ደግሞ ወዲያውኑ ስም ማዞር ትችላላችሁ ማለት ነው። ሌላኛው የቤት መረጃችን የሚሆነው ደግሞ በመሀል ከተማ በሴሚሲ ሚካኤል አካባቢ ለማንኛውም የእምነት ተከታይ መሆን የሚችል አካባቢ ላይ የሚገኝ ቤት ነው። እንግዲህ ባለ 3 መኝታ ቤት 2 የተለያዩ ለሽያጭ የቀረቡ ቤቶች አሉ። አንድ አይነት ስፋት ያላቸው ነገር ግን 3ኛና 5ኛ ፎቅ ላይ የሚገኙ ፓርቲሽናቸው የሚለያይ ፊኒሽንጋቸው ግን እጅግ በጣም ምርጥና አንደኛ ተደርገው የተሰሩ አፓርትመንት ቤቶች አሉን። እነዚህን አፓርትመንት ቤቶች 4 ሚሊዮን 500 ሺህ ብር ሻጩ የባንክ አመቻችቷል። ከዛ ውጭ እኛ አንፈልግም ካላችሁ ሙሉ ክፍያ ታላቅ የዋጋ ቅናሽ ተደርጎለት ተገዙታላችሁ። ለማንኛውም ከእናንተ የሚጠበቀው ቀጥታ ይህን ቤት መጥቶ ማየትና ከሻጩ ጋር መገናኘት ይጠበቅባችኋል። እኔ በአካል ሻጩን አግኝቼ እንዳናገርኩት ሆነ እንግዲህ በትክክል ሻጭ ነው፣ ወሳኝ ብር ፈላጊ ነው። አሁን ቢሸጥ ይፈልጋል። ይህ ማለት ደግሞ ለእናንተ ለገዢዎች ከመጣችሁ በጥሩ ዋጋ ይሸጥላችኋል ማለት ነው። የፊኒሽንጉ እጅግ በጣም የፓርቲሽን ሁኔታ ለየት ያለ ነው። በጣም ዘመናዊ ሲበዛ ምርጥ የፊኒሽንግ እቃዎችን ተጠቅሟል። ምናልባትም ቦታ ገዝታችሁ መገንባት የምትፈልጉ ካላችሁ ቤቱን የገነባውን ይህን ስራ መስራት ይችላል። ስራዎችን ለሱ ብትሰጡት እጅግ በጣም ቆንጆ አድርጎ ከጠበቃችሁት በላይ ገንብቶ ያስረክባችኋል። ነገር ግን ይህን ቤት በ16 ሚሊዮን 500 ሺህ ብር ጥሪ ብሏል።
14ም 15ም ሊሆን ይችላል። ከዛ በታች አይታወቅም። እናንተ ብቻ እነዚህን ቤቶች መታችሁ ጎብኙልን። መኪና ቀጥታ አስፋልት ላይ አቁማችሁ ቤቶችን ገብታችሁ መጎብኘት ነው የሚጠበቅባችሁ። እጅግ በጣም ምርጥ የልጆች የትምህርት ቤት መገኛ አካባቢ ነው። ሱቆች፣ ባንኮች፣ የተለያዩ መውጫ መግቢያ አካባቢዎች የሚገኝ ነው። ለትራንስፖርት ለተለያዩ አካባቢዎች እንግዲህ እጅግ በጣም ተመራጭ ምርጥ አውራ ጎዳና በአካባቢ ይገኛል። ወደ መገናኛ፣ ወደ ቦሌ፣ ወደ ፈለጋችሁት አቅጣጫ እንግዲህ መቀጠል ነው። ስለዚህ አድማጭ ተመልካቾቻችን በትክክል ቤት እንፈልጋለን ካላችሁ አፓርትመንት በተለይ ይህን ቤት መታችሁት ቤቱን ከሚጠበቀው በላይ ትወዱታላችሁ። ከዛ ውጭ ግን ሻጩም እጅግ በጣም የገባውና ብር ፈላጊ ነው። ትገበያያላችሁ፣ አትጣሉም ብለን እናስባለን። ከዛ ውጭ ከእናንተ የሚጠበቀው አማራጮችን ማየት ነው። አማራጮችን ደግሞ አዘጋጅተናል። ምናልባት ትንሽ ቆየት ያሉ ዋጋቸው ከፍ ያለ ሰንሻይን ሪል ስቴት ፊጋ አለፍ እንዳላችሁም ሰሚት ፍየል ቤት ሳትደርሱ በግራ በኩል ቆንጆ ሳይት አለ። እሱ ጋር ማየት ትችላላችሁ። ዋጋቸው ግን ከዚህ ቤት ጋር ምንም አይገናኝም። እጅግ በጣም ምርጥ ምርጥ ቤቶች አሉ። መታችሁ ማየት ይጠበቅባችኋል። ሌላው ምናልባት አድማጭ ተመልካቾችን በውጭም በሀገር ውስጥ ያላችሁ ታማኝ ወኪሎቻችን አሊያም ራሳችሁ እየመጣችሁ ቤቶችን በፍጥነት ብትሸምቱ የተሻለ ነው። ምናልባት በአዲስ አበባ ውስጥ ይቀንሳል ተብሎ የሚታሰበው ወደፊት ምናልባት ማለት ነው አፓርትመንት ቤት ነው። ከዛ ውጭ ግን ቪላ ፈቃድ አይሰጥም፣ ተከልክሏል ወይም አቁሟል። እንዲሁም ፎቆችን ደግሞ አሁን እየሰሩ መሸጥ አሊያም ደግሞ የሀገራችን የግብይት ሁኔታ ቀዝቀዝ ስላለ ወደፊት የማግኘት እድላችሁ ጠባብ ነው። ያ ማለት ዘመናዊ ቤቶችን አታገኙ። ነገር ግን ቦታ ገዝታችሁ በራሳችሁ ፍላጎት መገንባት የምትፈልጉ አሁን ጥሩ ጥሩ ቦታዎች በሽያጭ ቀርበዋል። ቤቶችን መገንባት የምትፈልጉ መግዛት በተለይ የተገነቡ ቤቶችን ደግሞ አሁን መግዛት የምትፈልጉ ካላችሁ በውጭም በሀገር ውስጥ ያላችሁ ምርጥ ምርጥ ቤቶች እጅግ በማይጠበቅ ዋጋ በሚገርም አካባቢ ለሽያጭ እጃችን ላይ ቀርበው ይገኛሉ። ስለዚህ እነዚህንም እየመጣችሁ ሸመት ሸመት ማድረግ ይጠበቅባችኋል። ለማንኛውም ቤትና ቦታ ስትገዙ ማጣራታችሁ እንዳይዘነጋ። በተለይ ደግሞ በመሀል ከተማም ሊሆን ይችላል፣ በየትኛውም አካባቢ ባዶ ቦታዎችን ስትገዙ ደግሞ ከሚጠበቀው በላይ ማጣራት እንድታደርጉ። ምክንያቱም ግንባታ ፍቃድ እናንተ ከገዛችሁ በኋላ ላይወጣ ይችላል። ቢቻል ደግሞ ግንባታ ፍቃድ መውጣት የሚችል አሊያ ደግሞ የወጣበት ቢሆን ወይም ደግሞ ቀብድ ከፍላችሁ ግንባታ ፍቃድ አውጥቶ የሚያስረክባችሁ ቢሆን ይመከራል። ከዛ ውጭ ግን መሬት ባንክ መግባቱን አሊያ ደግሞ ያ ቦታ እናንተ ገዝታችሁ መገንባት የምትችሉ መሆናችሁን ደግሞ ቼክ ሳታደርጉ ምንም አይነት ክፍያ እንዳትፈጽሙ። ማንኛውንም ከእህትህ ከአባትህ ከተለያዩ ቤተሰብ ሊሆን ይችላል። ማንኛውንም ቤትና ቦታ ስትገዙ ከእናንተ የሚጠበቀው ቤተሰብ ስለሆነ ብቻ ሳይሆን ማጣራት የሚቻልባችሁን ያክል ማጣራት ነው። ሌላ ሰው ምን እንዳደረገበት ስለማታውቁ ማለት ነው። ስለዚህ ውድ ኢትዮጵያውያን በተለይ ባዶ ቦታም ያላችሁ እጅግ በጣም በጣም ጥንቃቄ እንድታደርጉ፣ ምናልባት ግንባታ ከሌለበት ቦታው እንዲሁም በደንብ የራሳችሁ የሆነ ጥበቃ ከሌለበት ጥንቃቄ አድርጉ። ወደ ሌላኛው መረጃችን ስናመራ ደግሞ በዚሁ በአዲስ አበባ ውስጥ እንግዲህ በተለያዩ አካባቢ የተለያዩ ለሽያጭ የቀረቡ የቤት አይነቶች እኛ ላይ በርከት ብለው እንደሚገኙ ይታወቃል። እንግዲህ ከታህሳስ 15 ቀን 2018 ዓ.ም ጀምሮ እስከ ጥር 5 ድረስ በእኛ በኩል መታችሁ ቤት የምትገዙ ከሆነ ምናልባት በሀገራችን ውስጥ በተለያዩ ሁኔታዎች የተለያዩ ችግሮችን የተጋፈጡ የሚገኙ ለምሳሌም ተፈናቃዮች ነው በተለያዩ ካምፕ ውስጥ የሚገኙ እንዲሁም በአገራችን ውስጥ የሚታወቀው እንግዲህ የአረጋውያንና የሕሙማን መርጃ ማዕከል ወደሆነው መቄዶንያ ለእኛ የምትከፍሉትን ኮሚሽን ቀጥታ እናንተ ቤት በእኛ በኩል ከገዛችሁ ገቢ የምታደርጉት ለምትፈልጉት አሊያም ደግሞ ለጠቀስኩላችሁ እርዳታ ለሚፈልጉ አካላት ነው። ስለዚህ ውድ ኢትዮጵያውያን ማንኛውንም የቤት አይነት እኛ ጋር በርከት ብለው ይገኛሉ። ከእናንተ የሚጠበቀው ትክክለኛ ቤት ፈላጊ ወሳኝ ገዥ ሆኖ መምጣትና እየመጣችሁ እየመረጣችሁ የወደዳችሁትን ከሻጮች ጋር እየተገናኛችሁ እየተደራደራችሁ ዋጋቸውን በደንብ እያስቀነሳችሁ እንዲሁም
ፋይላቸውን በደንብ እያጣራችሁ የቤት ባለቤት መሆን ይጠበቅባችኋል። ሌላው ምናልባት በዚሁ በአዲስ አበባ ውስጥ እንግዲህ በተለያዩ አካባቢ እንዳሉ ተደጋጋሚ ሰዓት እየገለጽኩላችሁ ነው። እንግዲህ በለቡ አካባቢ፣ በአያት፣ በሰሚት፣ በሴሚሲ እንዲሁም በላፍቶ፣ በብስራተ ገብርኤል፣ በመካኒሳ በተለያዩ አካባቢ የተለያዩ የሚሸጡ ቤትና ቦታዎች እኛ ጋር በርከት ብለው ይገኛሉ። ይሁን እንጂ የያዝናቸው ቤቶችም በቂ አይደሉም። በርካታ ቤት ገዢዎች እንግዲህ የሚፈልጓቸውን ቤቶች አሁንም ለእናንተ ዛሬ ይፋ ልናደርግ ነው። በብስራተ ገብርኤል አካባቢ ከ700 ካሬ ሜትር ጀምሮ እስከ 1000 ካሬ ሜትር ለላፍቶ ሞል በቅርብ ርቀት የሚገኝ ለሽያጭ የወጣ ወይም ደግሞ መሸጥ የምትፈልጉም ነባር ፋይል የሆነ ለጊዜው የሚያስኖር ቤት ሊሆን ይችላል። አሊያም ሰርቪስ ያለው ስም ማዞር የሚችል ፈራሽ ቤት ያለው ማለት ነው። እንግዲህ እሱን ለአፓርትመንት ግንባታ እንፈልጋለን ያሉ በርካታ ሪልስቴት አልሚዎች አሉን። እንግዲህ ከእነሱ ጋር እናገናኛችኋለን። የሚሸጥ ንብረት፣ ሀብት፣ መሬት ያላችሁ እንዲሁ አድርሱን። በተጨማሪም በአዲስ አበባ ውስጥ በሰሚት፣ በሴሚሲ፣ በአያትና በለቡ እንዲሁም በላፍቶ አካባቢ ነባር ፋይል ዲጂታል ካርታ ወዲያውኑ ተዋውለው ወዲያውኑ ስም ማዞር የሚችሉ ገዢዎች ደግሞ ከ10 ሚሊዮን ብር ጀምሮ የሚሸጥ ቦታ ያላችሁ ካላችሁ አድርሱን። በፍጥነት ከገዢዎች ጋር እናገናኛችኋለን። በተጨማሪም በአዲስ አበባ ውስጥ የትኛውም አካባቢ ዲጂታል ካርታ የያዛችሁ አፓርትመንት መሸጥ የፈለጋችሁ በውጭም በሀገር ውስጥም የምትገኙ ባለሶስት መኝታ ቤቶች ቦሌ ሜክሲኮ በ22 ዙሪያ እንዲሁም በብስራተ ገብርኤል እና በለቡ አካባቢ ያላችሁ ሻጮች ወይም ባለሀብት ካላችሁ አድርሱን። ሻጮችም ደላሎችም እንዲሁም የኮሚሽን መጠቀም የምትፈልጉ ካላችሁ እንግዲህ ሙሉ መረጃውን ብታደርሱንና ከኛ ጋር አብራችሁ ብትሰሩ እጅግ በጣም ደስ ይለናል። እነዚህንም መረጃዎች አድርሱን። ስለዚህ ማንኛውንም የሚሸጥ ቤት፣ ቦታ፣ አፓርትመንት ሊሆን ይችላል የተለያዩ የንግድ ድርጅቶችን ብታደርሱን ከገዢዎች ጋር የምናገናኛችሁ ነው የሚሆነው። እንዲሁም ቤት መግዛት የምትፈልጉ ማንኛውንም የቤት አይነት ከኛ ጋር ታገኛላችሁ። ከእናንተ የሚጠበቀው በአዲስ አበባ ውስጥ በእኛ በኩል ቤት ከገዛችሁ ጥሩ ቤቶችን ታገኛላችሁ። ለዛሬ ያቀረብኩላችሁ የቤት መረጃ በዚህ ጨርሻለሁ። መልካም ጊዜ